ቅዱስ ዳዊት እግዚአብሔር ተደብቆ ይመጣል አላለም። በግልጥ ነው የሚመጣው። ሁላችንም እያየነው ነው የሚመጣው እንጂ በሆነ ቦታ ወይ ምስራቅ ላይ ወይ ደግሞ ምዕራብ ላይ ወይ ደግሞ ሰሜን ላይ ወይ ደግሞ ደቡብ ላይ ከኛ ተከልሎ ከኛ ተደብቆ አይመጣም። አንድ ሰው እግዚአብሔርን እወደዋለሁ ብሎ ቢናገርም ቅሉ መጽሐፍ ቅዱስን የማያነብ ከሆነ ግን እግዚአብሔርን መውደዱ ያጠራጥራል። ለምን? መጽሐፍ ቅዱስ ከሰማያዊ ንጉሥ የተላከ ደብዳቤ ስለሆነ። መጽሐፍ ቅዱስን የማያነብ ሰው እግዚአብሔርን አይወደውም። ከምትወዳት ሴት ደብዳቤ ተልኮልህ ደብዳቤውን የማታነበው ከሆነ ትወዳታለህ ማለት ነው። ከምትወጁ ሰው ደብዳቤ ተልኮልሽ የማታነቢው ከሆነ ትወጂዋለሽ ማለት ነው? አትወጂውም ማለት ነው። መጽሐፍ ቅዱስንም የማናነብ ከሆነ እግዚአብሔርን አንወደውም ማለት ነው። መጽሐፍ ቅዱስ ከንጉሠ ነገሥት ከጌቶች ጌታ ከአማልክት አምላክ የተላከ ደብዳቤ ስለሆነ የከበረ ስለሆነ ከምትወዱት ንጉሥ እንኳ ከምትወዱት ሰው እንኳ ለቤተ ክርስቲያን ትልቅ አስተዋጽኦ ካደረገ ሰው እንኳን ደብዳቤ ወደ እናንተ ቢላክላችሁ ቀና ማለት የለባችሁ። ባይገርማችሁ መጽሐፍ ቅዱስ ከእናንተ እማይለይ ከሆነ ስትቀመጡም ስትነሱ ስትሄዱም ስትተኙ አብሯችሁ እማይለያችሁ ከሆነ መጽሐፍ ቅዱስ ስማችሁን እንኳን ሳይቀር ይለውጠዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። እንደምን አመሻችሁ። አሚን። የአምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች እናታችን ቅድስት ድንግል ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን፣ ሃይማኖታቸው የጸና ምግባራቸው የቀና እግዚአብሔር ያከበራቸው ቅዱሳን እግዚአብሔር ባከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። እግዚአብሔር አምላካችን ቢወድና ቢፈቅድ በተከታታይ ለተወሰኑ ወራት የምንማማርበት የትምህርታችን ርዕስ የሚሆነው የመጽሐፍ ቅዱስ ጥናት የሚል ይሆናል። ትምህርቱ 3 ክፍል አለው። አንደኛው የመጽሐፍ ቅዱስ ጥናት መግቢያ ነው። ሁለተኛ ደግሞ የመጽሐፍ ቅዱስ ጥናት በብሉይ ነው። ሶስተኛው ደግሞ የመጽሐፍ ቅዱስ ጥናት በሐዲስ ነው ማለት ነው። የመጽሐፍ ቅዱስ ጥናት በብሉይ ወሐዲስ ወይም የመጽሐፍ ቅዱስ ጥናት በብሉይና በሐዲስ ብላችሁ መያዝ ትችላላችሁ። እግዚአብሔር መንፈስ ቅዱስ ዕውቀቱን ጥበቡን ማስተዋሉን ለሁላችንም ያድለን። ዛሬ እንግዲህ ለትምህርቱ መግቢያ የሚሆኑ ነጥቦችን ነው የምንመለከተው። ስለዚህ እንደ መግቢያ የሚሆኑ ነጥቦችን ለመነጋገር እንሞክር። ከዚህ ብቻ እንዳይሆን ከእናንተም ደግሞ ሐሳብ እንዲነሳ መጽሐፍ ቅዱስ ማለት ምን ማለት ነው? መጽሐፍ ቅዱስ ምንድን ነው ብትባሉ ምን ብላችሁ ትመልሳላችሁ? መጽሐፍ ቅዱስ አይታችሁ ታውቃላችሁ አይደለም? መጽሐፍ ቅዱስ አንብባችሁም ታውቃላችሁ። መጽሐፍ ቅዱስ ሲነበብም አይታችሁ ታውቃላችሁ። መጽሐፍ ቅዱስን ተሳልማችሁትም ታውቃላችሁ። መጽሐፍ ቅዱስ ታዲያ ምንድን ነው? መጽሐፍ ቅዱስ ምን ማለት ነው? እንደሚገባችሁ እንደተረዳችሁት ሐሳብ መስጠት ጀምሩሽ። ጽሑፍ ማለት ነው። መልካም እግዚአብሔር ይስጥልኝ። ሌላ አለ? ሌላ ሐሳብ? መልካም። ዋና ትርጉሙን ይሄ ሰዋሰዋዊ አውዳዊ ፍቺ ወደፊት ነው የምንመለከተው። ምዕራፍ 1 ላይ ነው የምንመለከተው። ዛሬ የምንመለከተው መግቢያ ስለሆነ ቢያንስ 3-4 ነጥቦችን ለመመልከት እንሞክር። ስለ መጽሐፍ ቅዱስ ትርጉም ማለት ነው። መጽሐፍ ቅዱስ ምንድነው ከተባለ መጽሐፍ ቅዱስ የሰው ልጅ ከመፈጠሩ በፊት ስላለውና
ወደፊትም ስለሚመጣው በእውነት የሚናገር ብቸኛ መጽሐፍ ነው። መጽሐፍ ቅዱስ ምንድን ነው ተብላችሁ ከተጠየቃችሁ የሰው ልጅ ከመፈጠሩ በፊት ስላለውና ወደፊትም ስለሚመጣው በእውነት የሚናገር ብቸኛ መጽሐፍ ነው ብላችሁ መመለስ ትችላላችሁ። ስለዚህ ከዚህ ትርጉም የምንረዳው 3 ነጥቦችን ነው። ቢያንስ 3 ነጥቦችን መረዳት እንችላለን። አንደኛ መጽሐፍ ቅዱስ ምንድነው ከተባለ የሰው ልጅ ከመፈጠሩ በፊት ስላለው በእውነት የሚናገር ነው። የሰው ልጅ ከመፈጠሩ በፊት ስላለው ሲናገር ለምሳሌ ቅዱስ ዳዊት በመዝሙሩ መዝሙረ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ይላል። እግዚአብሔር ግን ከዓለም አስቀድሞ ምንድነው? ንጉሥ ነው ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደግሞ ቅዱስ ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። በመጀመሪያ እግዚአብሔር ምንና ምንን ፈጠረ? ሰማይና ምድርን ፈጠረ። እግዚአብሔር በመጀመሪያ ሰማይና ምድርን የፈጠረ ይመስለኛል። እግዚአብሔር በመጀመሪያ ሰማይና ምድርን የፈጠረ ሳይሆን አይቀርም ብሎ ሙሴ ጽፏል? አልጻፈም። ስላለፈው መጽሐፍ ቅዱስ ሲናገር በእውነት ነው። ሁለተኛ መጽሐፍ ቅዱስ ምንድነው ከተባለ የሰው ልጅ ከተፈጠረ በኋላ ስለሚመጣው በእውነት የሚናገር ነው። የሰው ልጅ ከተፈጠረ በኋላ ስለሚመጣው ስለሚሆነው በእውነት የሚናገር መጽሐፍ ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነቢዩ ኢሳይያስ ስለ ድንግል ማርያም ሲናገር እነሆ ጌታ ራሱ ምልክትን ይሰጣቸዋል፣ ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ተወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ኢሳይያስ ድንግል ማርያም በድንግልና ስትጸንስ በድንግልና ስትወልድ አይቷል? አላየም። ነገር ግን በትንቢት መነጽርነት አማካኝነት ድንግል በድንግልና እንደምትጸንስ በድንግልና ደግሞ እንደምትወልድ የወለደችውንም ደግሞ አማኑኤል ብላ እንደምትጠራው አስቀድሞ ተናገረ። ሆነ ወይስ ቀረ? ሆኗል። መሆኑን ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 1 ላይ ነግረናል። የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ወንድ ሴትን በሚያውቅበት ግብር ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። በማን ጸንሳ? በግብረ መንፈስ ቅዱስ በመንፈስ ቅዱስ ሥራ አማካኝነት ጸንሳ ተገኘች ይላል። ስለዚህ ማቴዎስ አረጋገጠልን። ኢሳይያስ ቀድሞ የተናገረው ኢሳይያስ በእውነት መናገር የቻለው እንዴት ነው ከተባለ በእውነተኛ መንፈስ ስለተመራ ነው። መጽሐፍ ቅዱስ የተጻፈው በእውነት መንፈስ ስለሆነ በመንፈስ ቅዱስ አማካኝነት ስለሆነ። በተጨማሪ ቅዱስ ዳዊት ስለ እግዚአብሔር ዳግም መምጣት ሲናገር እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር በግልጥ ይመጣል ይላል። መዝሙር 49 ቁጥር 3። ቅዱስ ዳዊት እግዚአብሔር ተደብቆ ይመጣል አላለም። በግልጥ ነው የሚመጣው። ሁላችንም እያየነው ነው የሚመጣው።
እንጂ በሆነ ቦታ ወይ ምስራቅ ላይ ወይ ደግሞ ምዕራብ ላይ ወይ ደግሞ ሰሜን ላይ ወይ ደግሞ ደቡብ ላይ ከኛ ተከልሎ ከኛ ተደብቆ አይመጣም። ስለዚህ እግዚአብሔር የሚመጣው እንዴት ነው? በግልጥ ነው። ሁላችንም እያየነው ነው የሚመጣው። እና እግዚአብሔር በግልጥ የሚመጣ ይመስለኛል አላለም። ቅዱስ ዳዊት ደግሞ እንደተናገረው በግልጥ ሲመጣ ደግሞ እናያለን። የማቴዎስ ወንጌል ምዕራፍ 24 ስለ ዳግም ምጽአትና ስለ ዓለም ፍጻሜ ምልክቶች ይናገራል። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታዩታላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድን ነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈርም፣ የምድር መናወጥም ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፎ ይሰጧቸዋል፣ ይገድሏቸዋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ እያለ ይናገራል። ይሄ በዘመናችን እየተፈጸመ ነው ወይስ እየተፈጸመ አይደለም? እየተፈጸመ ነው። በመጽሐፍ ቅዱስ ውስጥ የትንቢት መጽሐፍቶችን እናገኛለን። እነዚህ የትንቢት መጽሐፍት የተናገሩት ነገር ቀድሞ የተፈጸመ አለ፣ አሁን እየተፈጸመ ያለ አለ፣ ወደፊት ደግሞ የሚፈጸም የትንቢት ነገር አለ ማለት ነው። ሶስተኛ ስላለፈውና ስለሚመጣው በእውነት የሚናገር ብቸኛ መጽሐፍ ነው። ስላለፈውም ስለሚመጣው በእውነት የሚናገር ብቸኛ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ምንድነው ከተባለ የሰው ልጅ ከመፈጠሩ በፊት ስላለውና ወደፊትም ስለሚመጣው በእውነት የሚናገር እውነተኛ ብቸኛ መጽሐፍ ነው። መጽሐፍ ቅዱስ በሁለት ዋና ነጥቦች ዙሪያ ያጠነጥናል። እነዚህም አንደኛ ዓለማችን ምድራችን ለምን አሁን ላለችበት ሁኔታ ተዳረገች፣ እንዴት እንዲሆነች የሚለውን ይነግረናል። ይሄ መጀመሪያው ነው። ለምንድን ነው የምንሞተው? ለምንድን ነው አንዲት ሴት የወር አበባ የምትመለከተው? ለምንድን ነው የሚያልበን? ለምንድን ነው አራዊት የሚያስደነግጡ? አራዊትን የምንፈራቸው ለምንድን ነው? እነዚህ አይነት ነገሮችን የሚመልስልን የመጀመሪያው ክፍል ነው። ሁለተኛ ይህ ሁኔታ እንዴት ሊስተካከል ይችላል? ከዚህ መውጫ መንገድስ ምንድን ነው የሚለውን ይነግረናል። ስለዚህ መጽሐፍ ቅዱስ በሁለትም በሶስትም ልንከፍለው እንችላለን። አንደኛ የጥፋት ውሃ ከመሆኑ በፊት ስላለው የሚናገር ነው። ሁለተኛ የጥፋት ውሃ ከሆነ በኋላ የሚናገር ነው። በሶስት ደግሞ ብንከፍለው ደግሞ አንደኛ ፍጥረት ከመፈጠሩ በፊት ስላለው የሚናገር ነው። ሁለተኛ ፍጥረት ከተፈጠረ በኋላ ስላለው የሚናገር ነው። ሶስተኛ ደግሞ ፍጥረት ከወደቀ በኋላ ስላለው የሚናገር ነው ማለት ነው። መጽሐፍ ቅዱስም በዚህ መልክ መክፈል ይቻላል። ኦሪት ዘፍጥረት መነሻውን ይነግረናል። እግዚአብሔር ዓለምን በምን አይነት ሁኔታ በምን አይነት መንገድ እንደፈጠረው፣ ዓለምን ከፈጠረ በኋላ ምን አይነት ችግር እንደተፈጠረ፣ ያ ችግር ደግሞ ምን እንዳስከተለ ኦሪት ዘፍጥረት ይነግረናል። ስለዚህ ኦሪት ዘፍጥረት አንደኛ እግዚአብሔር ዓለምን በምን አይነት ሁኔታና በምን አይነት መንገድ እንደፈጠረው ይናገራል። ስነ ፍጥረት ተምራችኋል? ተመራችሁ? እግዚአብሔር ስነ ፍጥረትን
ያስገኘበት መንገድ ሁለት ናቸው። አንደኛ እምሃበ አልቦ ሀበ ቦ ነው፣ ካለመኖር ወደ መኖር በማምጣት ነው። ሁለተኛስ ግብር እምግብር ነው፣ ፍጥረት እምፍጥረት ከተፈጠረው በመፍጠር ነው። እግዚአብሔር ስነ ፍጥረትን ያስገኘበት ሁኔታ ደግሞ ሶስት ነው። አንደኛ ሀልዮ በሀልዮ በማሰብ በዝምታ በአርምሞ፣ ሁለተኛ በነቢብ በመናገር፣ ሶስተኛ በገቢር። ለመጀመሪያው ኦሪት ዘፍጥረት እግዚአብሔር ዓለምን በምን አይነት ሁኔታ እንደፈጠረው ይናገራል። ሁለተኛ እግዚአብሔር ዓለምን ወይም 22ቱን ስነ ፍጥረት ከፈጠረ በኋላ ምን አይነት ችግር እንደተፈጠረ ይናገራል። የሰው ልጅ 7 ዓመት በገነት ከቆየው በኋላ ዲያብሎስ እባብን ማደሪያ አድርጎ እንዴት አድርጎ እንደፈተነው፣ ከዛ በኋላ ደግሞ በአዳምና በሔዋን ላይ ምን አይነት ችግር እንደተከተለባቸው ይናገራል ማለት ነው። ስለዚህ ሁለተኛው ኦሪት ዘፍጥረት እግዚአብሔር ፍጥረትን ከፈጠረ በኋላ ምን አይነት ችግር እንደተፈጠረ ይናገራል። ሶስተኛ ኦሪት ዘፍጥረት ያ ችግር ምን እንዳስከተለ ይናገራል። ለምንድን ነው የምንሞተው ብለን ስንጠይቅ ኦሪት ዘፍጥረት ነው የሚመልስልን። ለምንድን ነው በወዛችን ጥረን ግረን የምንበላው ብለን ብንጠይቅ ኦሪት ዘፍጥረት ይነግረናል። ለምንድን ነው ስጋ የምንበላው? ኦሪት ዘፍጥረት ይነግረናል። ቀሪው የመጽሐፍ ቅዱስ ክፍል ደግሞ እግዚአብሔር ሰውን ከዚህ ሁኔታ እንዴት እንደሚያወጣው እንዴት እንደሚያላቅቀው ይናገራል። እግዚአብሔር አምላክ ሰውን ወደ ቀደመ ክብሩ እንዴት እንደሚመልሰው ቀሪው የመጽሐፍ ቅዱስ ክፍል ይናገራል። እንዴት እንደሚያድነው፣ በምን አይነት ሁኔታ ተሰቅሎ እንደሚያድነው ሌሎቹ ቀሪዎቹ የመጽሐፍ ቅዱስ ክፍሎች ይናገራሉ። ሁለተኛ መጽሐፍ ቅዱስ ምንድነው ከተባለ በዓለም መፈጠር የሚጀምርና በአዲስ ፍጥረት ተስፋ የሚፈጽም ነው። መጽሐፍ ቅዱስ በዓለም መፈጠር የሚጀምርና በአዲስ ፍጥረት ተስፋ የሚፈጽም ነው። ስለዚህ መጽሐፍ ቅዱስ በዓለም መፈጠር ይጀምርና በአዲስ ፍጥረት ተስፋ ይፈጽማል። በዓለም መፈጠር ሲጀምር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን በአዲስ ፍጥረት ተስፋ ደግሞ ሲፈጽም የዮሐንስ ራእይ ምዕራፍ 21 ቁጥር 1 የዮሐንስ ራእይ ምዕራፍ 21 ከቁጥር 1 ከዚህም በኋላ አዲስ ሰማይንና አዲስ ምድርን አየሁ፣ የፊተኛው ሰማይና የፊተኛይቱ ምድር አልፈዋልና ብሎ ይናገራል። ቀጥሎ ስለምንድን ነው የሚናገረው? ሁላችን ተስፋ ስለምናደርጋት ስለ ኢየሩሳሌም ሰማያዊት ነው የሚናገረው። ተስፋ የምናደርገው እሷን አይደለም? ስለዚህ መጀመሪያ በዓለም መፈጠር ይጀምራል መጽሐፍ ቅዱስ። ሁለተኛ ደግሞ ወይ ደግሞ የሚፈጽመው ደግሞ በምንድን ነው? በአዲስ ፍጥረት ተስፋ ነው። ስለዚህ መጽሐፍ ቅዱስ በዓለም መፈጠር የሚጀምር በአዲስ ፍጥረት ተስፋ የሚፈጽም ነው። ሶስተኛ መጽሐፍ ቅዱስ ምንድነው ከተባለ ከሰማያዊ ንጉሥ የተላከ ደብዳቤ ነው። ከሰማያዊ ንጉሥ የተላከ ደብዳቤ ነው። እግዚአብሔርን ትወዱታላችሁ? ትወዱታላችሁ? አንድ ሰው እግዚአብሔርን እወዳዋለሁ ብሎ ቢናገርም ቅሉ መጽሐፍ ቅዱስን የማያነብ ከሆነ ግን እግዚአብሔርን መውደዱ ያጠራጥራል። ለምን? መጽሐፍ ቅዱስ ከሰማያዊ ንጉሥ የተላከ ደብዳቤ ስለሆነ። ከምትወዷት ሴት ለወደፊት ውሃ አጣጭ ትሆነኛለች
ብላችሁ ከምታስቧት ሴቶችም ለወደፊት የትዳር አጋር ይሆነኛል ብላችሁ ከምታስቡት ሰው ደብዳቤ ቢላክላችሁ መቼ ታነቡታላችሁ? መቼ? አቤት መቼ ታነቡታላችሁ? እዛዋ ወዲያው ከገሌን የመጣው ብሎ እንኳን አንድ መልእክተኛ ቢኖር እስኪ ጨርስ ድረስ አንጠብቀውም። ከእጁ ቀምተን አይደለ እናነበዋለን። በዚህም ለሱ ያለንን ፍቅር እናረጋግጣለን በተግባር። እግዚአብሔርን መውደዳችን በተግባር የሚረጋገጠው መጽሐፍ ቅዱስን በማንበብ ነው። መጽሐፍ ቅዱስን የማያነብ ሰው እግዚአብሔርን አይወደውም። ከምትወዳት ሴት ደብዳቤ ተልኮልህ ደብዳቤውን የማታነበው ከሆነ ትወዳታለህ ማለት ነው። ከምትወጁ ሰው ደብዳቤ ተልኮልሽ የማታነቢው ከሆነ ትወጂዋለሽ ማለት ነው? አትወጂውም ማለት ነው። መጽሐፍ ቅዱስንም የማናነብ ከሆነ እግዚአብሔርን አንወደውም ማለት ነው። ይሄንን የተናገሩት አባታችን ርዕሰ መነኮሳት ተብለው የሚጠሩት እንጦንስ ናቸው። እንጦንስ ከንጉሥ ቆስጠንጢኖስ ደብዳቤ ይላክላቸዋል። ደብዳቤው ተልኮላቸው እሳቸው ካሉበት በዓት በደረሰበት ሰዓት ላይ እሳቸው መጽሐፍ ቅዱስን ያነቡ ነበር። ደብዳቤው እሳቸው ጋር እንደደረሰ ቢያውቁም ነገር ግን መጽሐፍ ቅዱስን እያነበቡ ስለነበረ ንጉሱ ምን ብሎ ልኮ ይሆናል ብለው መጽሐፍ ቅዱስን ማንበብ አቁመው አልተመለከቱትም። መጽሐፍ ቅዱስ ከንጉሠ ነገሥት ከጌቶች ጌታ ከአማልክት አምላክ የተላከ ደብዳቤ ስለሆነ የከበረ ስለሆነ ከምትወዱት ንጉሥ እንኳ ከምትወዱት ሰው እንኳ ለቤተ ክርስቲያን ትልቅ አስተዋጽኦ ካደረገ ሰው እንኳን ደብዳቤ ወደ እናንተ ቢላክላችሁ ቀና ማለት የለባችሁ እና ቀና አላሉም። ደቀ መዝሙሮቻቸው ካሁን ንጉሡ የላከውን ደብዳቤ ከፍተው ምን እንዳለ ይነግሩናል ብለው በተስፋ ቢጠብቁ ተስፋቸው እንደ ጉም የበነነ መሰላቸው። በስተመጨረሻ ላይ ከደቀ መዝሙሮቻቸው መካከል አንዱ አባቴ አላቸው፣ ይህ ደብዳቤ እኮ የተላከው ከንጉሥ ቆስጠንጢኖስ ነው አላቸው። ልጄ አሉት፣ አቤት፣ እኔ ከሰማያዊ ንጉሥ የተላከ ደብዳቤ እያነበብኩ ነው አሉት። ከሰማያዊ ንጉሥ፣ ከምድራዊ ንጉሥ አይደለም፣ ከሰማያዊ ንጉሥ የተላከ ደብዳቤ እያነበብኩ ነው አሉት። ባይገርማችሁ መጽሐፍ ቅዱስ ከእናንተ እማይለይ ከሆነ ስትቀመጡም ስትነሱም ስትሄዱም ስትተኙም አብሯችሁ እማይለያችሁ ከሆነ መጽሐፍ ቅዱስ ስማችሁን እንኳን ሳይቀር ይለውጠዋል። ለስማችሁ ሰፊክስ ያዘጋጃል ወይም ድህረ ቅጥያ ያዘጋጃል። በቤተ ክርስቲያን ቅዱስ ዮሐንስ የሚባል አንድ አባት አለ። ታሪኩን በመጽሐፈ ስንክሳር ሐምሌ 16 ላይ መመልከት ትችላላችሁ። ሐምሌ 16 ላይ ይህ ቅዱስ ዮሐንስ ተብሎ የሚጠራው አባቱ ለሱ እንዲሁም ለሚስቱ የሚታዘዝ ስለሆነ ዮሐንስ ልጅ ያለው፣ አቤት ምን ልግዛልህ፣ ምን እንዳደርግልህ ትወዳለህ አለው። አባቴ አለው መጽሐፍ ቅዱስ ግዛልኝ አለው። ምን ግዛልኝ? መጽሐፍ ቅዱሱን ከገዛው በኋላ በወርቅ ለብጥልኝ አለው። በምን ለብጥልኝ?
ወደፊት ከምታቅዷቸው ዕቅዶች መካከል ቅድሚያውን ሊይዝ የሚገባው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን መግዛት አለባችሁ። እውነቴን ነው የምላችሁ። መጽሐፍ ቅዱስ ምን እንደሆነ ሲገባችሁ መጽሐፍ ቅዱስን ትገዛላችሁ፣ ታነቡታላችሁ። ስማችሁ እንኳን ሳይቀር ይቀየራል። እና ይሄ አባት ወደ ታሪኩ እንመለስና ግዛልኝ አለው፣ ገዛለት፣ በወርቅ አስለበጠለት። ያንን ሲቀመጥም ሲነሳም ሲሄድም ሲተኛም ከሱ አይለየውም ነበረ፣ አብሮት ይሆን ነበረ። ከዚህ የተነሳ ይህ አባት ከሌሎች ዮሐንስ የምንለየው ከስሙ ቀጥሎ ባለው ስም አማካኝነት ነው። ማን ይባላል? ቅዱስ ዮሐንስ ወንጌሉ ዘወርቅ ይባላል። የወርቅ ወንጌል ያለው ቅዱስ ዮሐንስ ይባላል። ስለዚህ መጽሐፍ ቅዱስ ከማን የተላከ ደብዳቤ ነው? ከሰማያዊ ንጉሥ የተላከ ደብዳቤ ነው። ስለዚህ መጽሐፍ ቅዱስ ምንድነው ከተባለ ቢያንስ በእነዚህ በሶስት መንገድ ሊተረጎም ሊፈታ ይችላል። ስንት አይነት መጻሕፍት አሉ? ስንት አይነት መጻሕፍት አሉ? በዓለም ላይ ያሉ መጻሕፍት ከይዘታቸው አንጻር ከተጻፉበት መንገድና ዓላማ አንጻር በቤተ ክርስቲያን በሶስት ይከፈላሉ። በዓለም ላይ የሚገኙ መጻሕፍት በቤተ ክርስቲያን በሶስት ይከፈላሉ። ከምን ከምን አንጻር ከተባለ አንደኛ ከይዘታቸው አንጻር፣ ሁለተኛ ከተጻፉበት መንገድ አንጻር፣ ሶስተኛ ከተጻፉበት ዓላማ አንጻር። ያለ ዓላማ የሚጻፍ መጽሐፍ አለ? የለም። ያለ መንፈስ የሚጻፍ መጽሐፍ አለ? የለም። ያለ መንፈስ የሚጻፍ መጽሐፍ የለም። ያለ ዓላማ የሚጻፍ መጽሐፍ የለም። ከዚህ የተነሳ በተጨማሪ ከይዘታቸው የተነሳ በቤተ ክርስቲያን በሶስት ይከፈላሉ። እነርሱም አንደኛ ቅዱሳት ወይም አምላካውያት መጻሕፍት፣ ቅዱሳት ወይም አምላካውያት መጻሕፍት። ቴሌግራም ግሩፕ አላችሁ? አላችሁ? የላችሁ? አለ? አጫጭር ኖት እልካለሁ። ብሉይና ሐዲስን ግን ስላላዘጋጁ አልክላችሁ። ያዘጋጁትን ደግሞ እምልከው ቁጥራችሁ እየጨመረ እንጂ እየቀነሰ ካልመጣ ነው። እየቀነሰ ከመጣ ቴሌግራም ላይ መላክ አቆማለሁ። ለምን? አንዳንዱ እዛ አገኛለሁ ብሎ አይደለ ሪከርድ ተደርጎ እዛ ላይ ይቀመጥለታል። እንደገና ኖት እዛ ላይ ሲላክለት ምን እሰራለሁ ይላል። የመጀመሪያ ቅዱሳት ወይም አምላካውያት መጻሕፍት ይባላሉ። ቅዱሳት ወይም አምላካውያት መጻሕፍት የሚባሉት እንዴት ያሉ መጻሕፍት ናቸው ከተባለ የእግዚአብሔር መንፈስ ያለባቸው መጻሕፍት ናቸው። የእግዚአብሔር መንፈስ ያለባቸው መጻሕፍት ናቸው። ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 78 ላይ ከቁጥር 67 ምዕራፍ 78 ከቁጥር 67 ላይ እንዲህ ይላል። እስኪ በሉ ወመጻሕፍተ ቅዱሳት ወመጻሕፍተ ቅዱሳት እስትንፋሰ እግዚአብሔር። ቅዱሳት መጻሕፍት ምንድን ናቸው? እስትንፋሰ እግዚአብሔር ናቸው። ምን ማለት ነው? የእግዚአብሔር እስትንፋስ ያለባቸው መጻሕፍት ናቸው። እስትንፋሰ እግዚአብሔር የሚባለው ቅዱስ አምላካዊ የሚባለው መጽሐፍ ነው። ከዚህ ውጪ የሆኑት እስትንፋሰ እግዚአብሔር አይባሉ። ስለዚህ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ይባላል ወይስ አይባልም? ይባላል ወይስ አይባልም? ይባላል። ቅዱሳት አምላካውያት መጻሕፍት የሚባለው እንዴት ያለ ነው ከተባለ ከእግዚአብሔር ጋር የማያጣላ ክህደትና ኑፋቄ የሌለበት ነው። ከእግዚአብሔር ጋር የማያጣላ ነው። በሐሳብም በንግግርም በሕይወትም የማያጣላ ነው።
በውስጡ ደግሞ ክህደት ኑፋቄ የሌለበት ነው። ቅዱሳት አምላካዊያት መጻሕፍት የሚባሉት እንዴት ያሉ ናቸው ከተባለ የሚያነባቸውና የሚሰማቸውን የሚቀድሱ መጻሕፍት ናቸው። የሚያነባቸውን የሚሰማቸውን የሚቀድሱ መጻሕፍት ናቸው። መጽሐፍ ቅዱስን የምታነብ ከሆነ አንደበት ይቀደሳል። ቅዱሱን ቃል በመመልከት ዓይን ይቀደሳል። ቅዱሱን ቃል በመስማት ጆሮ ይቀደሳል። ሁለንተና ይቀደሳል። ህሊናችሁ ያ ማለት ሐሳባችሁ፣ ንግግራችሁ፣ ህይወታችሁ ቅዱስ እንዲሆንላችሁ የምትፈልጉ ከሆነ ቅዱስ የሆነውን መጽሐፍ ማንበብ፣ ቅዱስ የሆነውን ቃል መስማት ይጠበቅባችኋል። ቅዱሳት አምላካዊያት መጻሕፍት የሚባሉት እንዴት ያሉ ናቸው ከተባለ የአምላክን ነገር የሚናገሩ መጻሕፍት ናቸው። ፍትሐ ነገሥት አንቀጽ 2 ላይ መጽሐፍ ቅዱስን ሲገልጽ ምን ብሎ ነው? አምላካዊያት መጻሕፍት ብሎ ነው። አምላካዊያት መጻሕፍት ማለት የአምላክን ነገር የሚናገር መጽሐፍ ማለት ነው። በጥቅል ቅዱሳት አምላካዊያት መጻሕፍት የሚባሉት አንደኛ አስራው መጻሕፍት ወይም መጽሐፍ ቅዱስ። መጽሐፍ ቅዱስ ብዙ ስሞች አሉት። አንዱ ስሙ ምንድነው? አስራው መጻሕፍት ይባላል። ሁለተኛ አዋልድ መጻሕፍት። አዋልድ መጻሕፍት ልጆች የሆኑ መጻሕፍት፣ የመጻሕፍት ልጆች የሚባሉ አባታቸው መጽሐፍ ቅዱስ የሆነላቸው በይዘት በምስጢር በመሰረተ ሐሳብ አባታቸውን መስለው የሚገኙ ከአባታቸው ስርነት የበቀሉ እነዚህ መጻሕፍት አዋልድ መጻሕፍት ይባላሉ። ስለዚህ አዋልድ መጻሕፍት ላይ ድርሳነ ሚካኤል አለ፣ ታምረ ማርያም አለ፣ ሌሎች መጽሐፎችም በዚሁ ይካተታሉ ማለት ነው። ሁለተኛ ምኑናት ወይም ዓለማውያት መጻሕፍት። ምኑናት ወይም ዓለማውያት መጻሕፍት መነነ ማለት ናቀ ማለት ነው። ስለዚህ ምኑናት የሚባሉት መጻሕፍት እንዴት ያሉ ናቸው ከተባለ ተራ ወይም የተናቁ መጻሕፍት ናቸው። ምንድን ናቸው? ተራ የተናቁ መጻሕፍት ናቸው። ለመንፈሳዊ ሕይወታችን ጥቅምና ጉዳት የሌላቸው መጻሕፍት ናቸው። ለምሳሌ መጻሕፍተ ዕዳ፣ መጻሕፍተ ዕዳ የዕዳ መጽሐፍ ምርትነሽ 250 ብር አለባት፣ ከበደ 10 ብር አለበት የሚል መጽሐፍ ሙሉ መጽሐፍ ብታገኙ እንዴት ነው? ለመንፈሳዊ ሕይወታችሁ ይጠቅማችኋል? መንፈሳዊ ሕይወታችሁን ይጎዳባችኋል? እንጨምር። መጻሕፍተ ደብዳቤ፣ መጻሕፍተ ደብዳቤ የደብዳቤ መጽሐፍ። አንዳንድ መጽሐፍቶች ላይ የልብ ወለድ መጽሐፍትን ከምኑናት ከዓለማውያት መጽሐፍት ይከታቸዋል። ነገር ግን የልብ ወለድ መጽሐፍትንም ሆነ መጻሕፍተ ዕዳንም ሆነ መጻሕፍተ ደብዳቤን ምኑን ብለን ዓለማውያት ብለን የምንመድበው በአባቶቻችን አንድ ብሂል ተመርኩዘን ነው። ምን ይላል? እስኪ በሉ። ጠርጥር ከገንፎ መሃል አይጠፋም ስንጥር። አይጎዳም ይላሉ አንዳንዶች የልብ ወለድ መጽሐፍ። ኧረ እባክህ አሁን ምን ልላችሁ ነው? ቅዱሳት አምላካዊያት መጻሕፍት የሚባሉትን የምንቀበለው በእምነት ነው። አረጋግጠን አይደለም የምንቀበለው፣ በእምነት እንቀበላቸዋለን። ምኑናት ዓለማውያት መጻሕፍት የሚባሉትን ደግሞ የምንቀበለው
በጥንቃቄ ነው። በምንድን ነው? በጥንቃቄ ነው። ያምን ማለት ነው እያንገዋለልን ነው። ስለዚህ ምኑናት ዓለማውያት መጻሕፍት የሚባሉት በቁማቸው ለመንፈሳዊ ሕይወት ጥቅም ጉዳት የለባቸውም ብለን ልናስቀምጥ አንችል። ስለዚህ ሁለተኛ ምኑናት ዓለማውያት መጻሕፍት የሚባሉ ናቸው። ሶስተኛ ርኩሳት ወይም የረከሱ መጻሕፍት ናቸው። ርኩሳት ወይም የረከሱ መጻሕፍት። ርኩሳት የረከሱ መጻሕፍት የሚባሉት እንዴት ያሉ ናቸው ከተባለ የሚያነባቸውንና የሚሰማቸውን የሚያረክሱ መጻሕፍት ናቸው። የሚያረክሱ ሐሳብንም ንግግርንም ሕይወትንም የሚያረክሱ መጻሕፍት ማን ይባላሉ? ርኩሳት የረከሱ መጻሕፍት ይባላሉ። ርኩሳት የረከሱ መጻሕፍት የሚባሉት በሰው ላይ የአጋንንትን መንፈስ የሚጭን ሐሳብ ያላቸው መጻሕፍት ናቸው። በሰው ላይ የአጋንንትን መንፈስ የሚጭን ሐሳብ ያላቸው መጻሕፍት ናቸው። ቅዱሳት መጻሕፍት በሰው ላይ የሚጭኑት ቅዱሱን መንፈስ ነው። ርኩሳት መጻሕፍት ደግሞ በሰው ላይ የሚጭኑት ምን አይነት መንፈስን ነው? ርኩስ መንፈስን ነው። በሰው ላይ የአጋንንትን መንፈስ የሚጭኑ መጻሕፍትን የሚያነብ አንድ ሰው ነበረ። ከአጋንንት ጋር ልዩ የሆነ ተዛምዶ ስለነበረው፣ ልዩ የሆነ ቅርበት ስለነበረው የሆነ ቦታ ላይ ሄዶ ባለሱቅ እንኳን ከገጠመው ባለሱቁን 5000 ብር ስጠኝ ካለው ባለሱቁ ምንም ሳይለው ዝም ብሎ ይሰጠዋል። ቤት ውስጥ እህቱ ውጪ ነው ያለችው። ቤት ውስጥ ልጃችን አልደወለችም ብለው ሲጨናነቁ ሲያለቅሱ እሱ ክፍሉ ይገባና እንድትደውል በጭንቅላቱ ሲያስብ ትደውላለች። አንድ ቀን ወደ ደብረ ሊባኖስ ጉዞ አደረገ። ደብረ ሊባኖስ ጉዞ ካደረገ በኋላ ጠበል ሊጠበል ጸበል ሊጠመቅ ወደ መጠመቂያው ስፍራ ገባ። በሚጠመቅበት ሰዓት ላይ በእርሱ ላይ ያደሩ አጋንንት መለፍለፍ ጀመሩ። ነዛ ያለ አባት ያው መቼስ እንግዲህ ዘመናችን የማስለፍለፍ ነው አይደል? ማናችሁ ብለው ጠየቁ። አጋንንት ነን አሉ። ስንት ናችሁ አሏቸው። 1000 ነን አሉ። ልጁ ያነበበው 1000 መጽሐፍ ነው። በእያንዳንዱ መጽሐፍ አንዳንድ አጋንንት ገብቶበት ነበር። ውጡ ሲባሉ እኛ ፈልገን ነው የገባነው፣ ራሱ እኮ ነው ጎትቶ ያስገባን፣ ወዶ ፈቅሮ ነው ያስገባን ብለው ተከራከሩ። እና አንዳንድ ጊዜ አንዳንድ ሰዎች የረከሱ መጽሐፍትን በማንበብ የአጋንንትን መንፈስ ወደ ሕይወታቸው ይጠራሉ። የረከሱ መጽሐፍት የሚጻፉት በአጋንንት ምሪት ነው፣ በርኩስ መንፈስ ምሪት ነው። ቅዱሳት መጽሐፍት ደግሞ የሚጻፉት በመንፈስ ቅዱስ ምሪት ነው፣ በቅዱስ መንፈስ ምሪት ነው። ርኩሳት መጽሐፍት ዓላማቸው ሰውን ከእግዚአብሔር መለየት ነው፣ ከአምልኮተ እግዚአብሔር መለየት ነው፣ ለአጋንንትና ለሲኦል እኛን አሳልፎ መስጠት ነው። ቅዱሳት መጽሐፍት ደግሞ ከእግዚአብሔር ጋር ማጣበቅ፣ ከእግዚአብሔር ጋር ማገናኘት፣ ለቅዱስ መንፈስ ማብቃት፣ ለገነት ለመንግሥተ ሰማያት ዝግጁ እንድንሆን ማድረግ ነው። ርኩሳት የረከሱ መጽሐፍት የሚባለው እንዴት ያለ ነው ከተባለ ክህደትንና ኑፋቄን የያዘ ነው። በውስጡ ክህደት አለበት፣ ኑፋቄ አለበት፣ ጥርጥር አለበት ማለት ነው። ኑፋቄ ማለት ጥርጥር ነው። ርኩሳት የረከሱ መጽሐፍት የሚባሉት
ከአምልኮተ እግዚአብሔር የሚያስወጡ ለአጋንንትና ለሲኦል አሳልፈው የሚሰጡ መጻሕፍት ናቸው። ለምሳሌ ርኩሳት ወይም የረከሱ መጻሕፍት የሚባሉ የጥንቆላ መጻሕፍት፣ የኑፋቄ መጻሕፍት። የጥንቆላ መጻሕፍት ምን መደረግ አለባቸው ብለን መጽሐፍ ቅዱስን ስንጠይቀው መቃጠል አለባቸው ይላል። ምን ይላል? መቃጠል አለባቸው። የሐዋርያት ሥራ ምዕራፍ 19 ቁጥር 19 ብዙዎች አስማተኞችም መጻፎቻቸውን እየሰበሰቡ እያመጡ በሕዝቡ ሁሉ ፊት በእሳት ያቃጥሉ ነበር። ያቃጠሏቸው የመጻፎች ዋጋም 50,000 ብር ነበር ይላል። ካንተ ሕይወትና ከ50,000 ብር ኧረ ቢሊየንም አድርገው፣ ኧረ ትሪሊየንም አድርገው፣ ኳትሪሊየንም አድርገው፣ እንደዛ እያልክም ቀጥል፣ ችግር የለውም። ካንተ ሕይወትና ከዚህ ብር የሚበልጠው ማን ነው? መጽሐፍ ቅዱስ እኮ ዝም ብሎ አይደለም ብሩን የጠቀሰው። ይሄን ያክል የሚያወጣ ውድ የሆነ መጽሐፍ እንኳ ቢኖራችሁ ያ መጽሐፍ የጥንቆላ መጽሐፍ ከሆነ አቃጥሉት ለማለት ነው። ለምን? ከመጽሐፉ አንተ ስለምትበልጥ። ክርስቶስ የሞተው ለአንተ ብቻ ነው እንዴ? ለአንቺ ብቻ ነው? ለሁላችን ነው የሞተው። ለሰው ልጅ ሁሉ ነው የሞተው። ስለዚህ አንተ አልጠቀምበትም ብለህ የጥንቆላ መጽሐፍ ብሸጠው ክርስቶስ የሞተለት አንዲት ነፍስ ያንን መጽሐፍ አግኝቶ ያነባል፣ አንብቦ የአጋንንት ማደሪያ ይሆናል። ስለዚህ እንቅፋት አስቀመጥክበት ማለት ነው። አውሬ ሆንክበት ማለት ነው። በደንብ አስተውሉ። በሕዝቡ ሁሉ ፊት ነው ይህን ያደረጉት። ምን ማለት ነው? አንተ እዚህ ጋር የቆምከው እናንተን አይደለም። እሺ፣ እነሱ ተግባራቸው ምን ብሎ እንደሚሰብክ ነው ምነግራችሁ። አንተ እዚህ ጋር የቆምከው፣ አንቺ እዚህ ጋር የቆምሽው ቤታችሁ ድንገት የደበቃችሁት የጥንቆላ መጽሐፍ ካለ፣ የአስማት መጽሐፍ ካለ ነው በሉ አቃጥሉት ለማለት እኮ ነው። በተግባር ሰበኩላቸዋ። ስለዚህ የጥንቆላ መጻሕፍት እኛን ከሚያቃጥሉን ብናቃጥላቸው ይሻላል። ሲኦል ጨምሮ ከሚያቃጥሉን እኛ ብናቃጥላቸው አይሻልም? ይሻላል እኮ። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 1 ትንቢተ ኢሳይያስ ምዕራፍ 10 ቁጥር 1 ክፉንም ጽሕፈት ለሚጽፉ ወዮላቸው ይላል። ክፉንም ጽሕፈት ለሚጽፉ ወዮላቸው። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 1 አንድ ሰው መጻፍ ስለቻለ ብቻ ሊጽፍ አይገባውም። አንድ ሰው መተወን ስለቻለ ብቻ ሁሉ ነገር ሊተውን አይገባውም። እምተውነው ነገር፣ እምጽፈው ነገር፣ ለሰው ተደራሽ የማደርገው ነገር ለሰው ይጠቅማል ወይስ አይጠቅምም? እኔንም ያንን ሰውንም ከእግዚአብሔር ይለያል ወይስ አይለይም የሚለውን ጉዳይ መጀመሪያ ለሕዝብ ተደራሽ የሚያደርገውን ነገር ከመስራቱ በፊት ቆም ብሎ ሊያስብ ይገባል። ቤተ ክርስቲያን በስርዓት ረገድ አንዳንድ አብያተ ክርስቲያናት ላይ ስርዓቱ በጣም ስለላላ ሁሉም ያወሩት እኮ ሆድ ባዶ ይቀራል የሚባለው አይደል? ማውራት ውስጥ እንግዲህ ለውጥ ካመጣ እንግዲህ እናውራ፣ ምን ችግር አለ? ለአርቲስቶች ቦታ ይሰጣቸዋል አይደል? ለአርቲስቶች ክብር ይሰጣቸዋል አይደል? ነው አይደለም? ይሄ አርቲስት ግን ለእኛ የሰበከልን ምንድን ነው? በእኛ አእምሮ እንዲታተም ያደረገው ምንድን ነው? አንዳንዱ ዘፈን ነው። ቤተ ክርስቲያን እኮ የዘፋኞች እኮ ጡረታ መውጫ ሆናለች አይደል እንዴ? አሁን በቤተ ክርስቲያን እኮ ክብር ሊስጣቸው እኮ አይገባም እኮ። አንተ እስቲ አስበው፣ ለሰው እርክስናን፣ ለሰው ከእግዚአብሔር የሚያስወጣ ነገርን የሚያስተምር ፊልም የሚሰራን ሰው አጠገብ ጋር መድረክ ላይ ማስቀመጥ ማለት እኮ ምን ማለት ነው? ይውለት እኛም ወደንለታል።
እንደማለት እኮ ነው። ጭራሽ እንደዚህ እኮ አይደረግም። ይሄ እንግዲህ ለብቻው በደንብ የሚኬድበት ስለሆነ ልተው እንጂ እንደዚህ አይደረግም። እርኩስ ሆነን ገንዘብ ከምናገኝ ጾማችንን ብንሞት ይሻልናል። እውነቴን ነው የምላችሁ። ክፉንም ጽሕፈት ለሚጽፉ ወዮላቸው። ክፉን ነገር ለሚጽፉ ወዮላቸው ማለት ወዮ 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 ማለት ነው አይደለም። ፍርድ አለባቸው ማለት ነው። ፍርድ አለባቸው ማለት ነው። የዘፈኑን ጉድማ ወደፊት እነግራችኋለሁ። ቂመኛ የሆናችሁ እኮ ዘፈን እያዳመጣችሁ ነው። ቂመኛ የሆናችሁ ካላችሁ ተስፋ የመቁረጥ ስሜት ውስጥ የምትገቡት ዘፈን ስለምታዳምጡ ነው። ዘፈን ተስፋ እንድንቆርጥ ስለሚያደርግ እገሌ ዘፈን እያልኩ እንግዲህ ያው ሳቴን አልገለም። የዝሙት መንፈስም በጣም የሚበረታባችሁ ዘፈን ስለምታዳምጡ ነው። ዘፈን በሚሰማ ወይስ መዝሙር በሚያዳምጥ የዝሙት ጾር ይጸናል? ዘፈን በሚያዳምጥ ዓለማዊ ፊልም በሚያይ የመናፍቃንን መጽሐፍ ገልጸን መመልከት እንችላለን፣ ማየት እንችላለን ብለን ከጠየቀን ማር ይስሐቅ እንዲህ ብሎ ይመልሳል። የመናፍቃንን መጽሐፍ ከመመልከት ተከልከል፣ ገልጸህ አትይ። እንኳን ልታነብ ይቅርና ገልጸህ አትይ። ለምን? መንፈሰ ጸሪፍን የስድብን መንፈስ የሚያነሳሳው ይህ ስራ ነውና ይላል። ምንን የሚያነሳሳው? መንፈስ እንዳለ ታውቃላችሁ? የስድብ መንፈስ ለምን ይመስላችኋል? መናፍቃን የሚሳደቡት እግዚአብሔርን፣ ድንግል ማርያምን፣ ቅዱሳን የሚሳደቡት ለምን ይመስላችኋል? መንፈሰ ጸሪፍ ስላደረባቸው እና እንደውም መናፍቃን አውሬውን በግብር ይመስሉታል። የዮሐንስ ራእይ ምዕራፍ 13 ቁጥር 6 የዮሐንስ ራእይ ምዕራፍ 13 ቁጥር 6 በእግዚአብሔርና በስሙ ላይ በማደሪያውም ላይ በሰማይም በሚኖሩት ላይ የስድብን ቃል ይናገር ዘንድ አፉን ከፈተ ይላል። መናገር ጀመረ ማለቱ ነው። ከፈተ ሲል አለ ማለት አይደለም። መናገር ጀመረ ነው። በእግዚአብሔርና በስሙ ላይ መናፍቃንን እኮ ከሩቅ ስትመለከታቸው አንድ አባት እንደተናገረው ለክርስቶስ ተቆርቋሪ መስለው ይታያሉ። ቀረብ ብለህ ስታያቸው ግን ሲሰድቡ ታገኛቸዋል። ከአምላክነት አውጥተው ፍጡር ነው ይሉታል። አማላጅ ነው ይሉታል። መዳን በማንም የለም። አቤት የመናፍቃን ንግግር! ታዲያ ምን አለን ብለናል? እንደኛ አላለም እኮ። ቃሉን እኮ እኛም እንቀበላለን። በትርጉሙ ላይ ነው እንጂ ችግራችን በመጽሐፉ ቃል ላይ እኮ ችግር የለብንም። ኢየሱስ ክርስቶስ አምላክ ነው የሚል ግን መናፍቅ አገጥሟቸው ያውቃል? ለነገሩ አሳይመንታችሁ ላይ እንደዚህ አይነት ነገሮች ስለሚነሳሱ ልተው። ስለዚህ አሁን አውሬው እግዚአብሔርን፣ ማደሪያውን ድንግል ማርያምን፣ በሰማይ የሚኖሩትን ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መላእክትን ይሳደባል። መናፍቃን አሁን የሚያደርጉት ስራ ይሄ አይደለምን? ነው። እግዚአብሔርን ይሰድባሉ፣ ድንግል ማርያምን ይሰድባሉ፣ ጻድቃን፣ ሰማዕታትን፣ መላእክትን ይሰድባሉ። ስለዚህ መናፍቃን አውሬ ናቸው ወይ ደግሞ አውሬውን ናቸው። እውነት ውሸት? እንደሱ ነው የሚኖሩት፣ እንደሱ ስለሚያደርጉ። ስለዚህ አሁን እናንተ አሁን ምንም አልሆንም ትላላችሁ። አሁን የመናፍቃንን ትምህርት ምናምን እየሰማችሁ አረሪ ምንም አልሆንም ትላላችሁ። ነገር ግን ለአንተ አይታወቅ ይሆናል እንጂ ምን ትሆናለህ? የጥርጥር መንፈስ ውስጥ ላይ ያድርብሃል። መጠራጠር ትጀምራለህ። እነሱም እኮ የሚናገሩት የኛ መምህራን እንደሚናገሩት ነው እንዴ? አንድ እኮ ነን ወደሚል ሐሳብ ትመጣለህ እና ኋላ ላይ ደግሞ ወደ ክደት ትሄዳለህ ማለት ነው።
ማር ይስሐቅ ምዕራፍ 9 ላይ ይረባኛል ይጠቅመኛል ብለ የመናፍቃንን መጽሐፍ ከመመልከት የተነሳ ሁለት ነገር ይገጥመሃል ይላል። አንደኛ ጸጋና ክብር ታጣለህ ይላል። ቅዱሳት መጽሐፍትን በማንበብ ከሚገኝ ጸጋና ክብር ተለይተህ ትጎዳለህ። ሁለተኛ የነቢያትንና የሐዋርያትን መጽሐፍ በመመልከት ከሚገኝ ዕውቀት ተለይተህ ትጎዳለህ ይላል። ሆሴ ነቢዩ ሆሴ በትንቢተ ሆሴ ላይ የመጨረሻ ጥቅስ ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል። ትንቢተ ሆሴ ምዕራፍ 4 ቁጥር 6 ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ሆሴ ሕዝብ ዕውቀት ከማጣቱ የተነሳ እንደሚጠፋ ይናገራል። ሕዝብ ዕውቀት ከማጣቱ የተነሳ የሚጠፋው ቅዱሱን ዕውቀት ካለማወቅ ነው፣ እርኩሱን ዕውቀት አይደለም። እንደውም እርኩሱን ዕውቀት ባለማወቅ ሕዝብ አይጠፋም፣ እርኩሱን ዕውቀት በማወቅ ደግሞ ይጠፋል። ቅዱሱን ዕውቀት ባለማወቅ ይጠፋል፣ ቅዱሱን ዕውቀት በማወቅ ደግሞ አይጠፋም። እኔ በጣም የሚያስቀኝ ሰው እንዴት ያለ እንደሆነ ታውቃላችሁ? አንድ ጥቅስ ሁለት ጥቅስ በቃሉ አውቆ ከመናፍቃን ጋር የሚከራከር ሰው። ቤተ ክርስቲያን እኛን ወክላናለች፣ ለእሷ እንድንሰብክላት፣ ለእሷ እንድናስተምርላት፣ ለእሷ እንድንከራከርላት። ነገር ግን በቃ አንዳንዱማ ለእግዚአብሔር ጠበቃ የቆመ መስሎ በእግዚአብሔር ላይ የክደትን ቃል የሚናገራለን። ለዛሬ እዚህ ጋር ቆየን። በሚቀጥለው ክፍለ ጊዜ ስንገናኝ ምዕራፍ 1 ነገረ መጽሐፍ ቅዱስ ብለን እንጀምራለን። መጽሐፍ ቅዱስ ምን ማለት ነው? በሰዋሰዋዊ በአውዳዊ ፍቺ በቅዱሳን አባቶች ሲተረጎም ምን ይመስላል? ሁለተኛ የመጽሐፍ ቅዱስ 6 ስሞች፣ መጽሐፍ ቅዱስ ቅዱስ የተባለበት 18 ምክንያት፣ እነዚህን እንመለከታለን።